የፊት ቶነር እንግዲህ ምን ማለት እንደሆነ አንዳንድ ሰው ላያውቅ ይችላል። በቀላሉ በኪችናችን ውስጥ በመታገኙት ነገር እንዴት አድርጋችሁ እንደዚህ እንደምታዘጋጁ አሳያችኋለሁ። የፊት ቶነር እንግዲህ ምን ማለት እንደሆነ አንዳንድ ሰው ላያውቅ ይችላል። የፊት ቶነር ማለት ፊታችንን ከታጠብን በኋላ ወይም ደግሞ ሞይስቸራይዝ ከማድረጋችን በፊት የምንጠቀመው ነገር ነው። እንግዲህ የፊት ቆዳችንን ስንንከባከብ ቤዚክ የሆነ የቆዳ እንክብካቤ አለ። ለምሳሌ ፊታችንን እንታጠባለን በሳሙና፣ ከዛ ቶን እናደርጋለን፣ ከዛ ሞይስቸራይዝ እናደርጋለን ማለት ነው። ይሄ ቤዚክ የሆነ ነገር ነው፣ ያው ቀን በቀን የምናደርገው ነገር ነው። በመሃል ግን የምንጠቀማቸው ሲረሞች ሊኖሩ ይችላሉ፣ እንደ ቫይታሚን ሲ ሲረም የመሳሰሉት ማለት ነው። ስፔሻሊ እንደዚህ ሃይፐር ፒግመንቴሽን፣ ይሄ እዚህ አካባቢ የሚጠቁርብን ከሆነ፣ የብጉር ጠባሳ ካለብን፣ ግንባራችን ጋር የሚሸበሸብ ከሆነ፣ አይናችን አካባቢ የሚሸበሸብን ከሆነ ለዛ የሚሰሩ ሲረሞች አሉ። አሁን ወደዛ ዝርዝር ውስጥ አልገባም። ዛሬ ስለ ቶነር ነው የምነግራችሁ፣ ለምን እንደሚጠቅምና እንዴት አድርገን በቀላሉ በቤታችን ውስጥ ማዘጋጀት እንደምንችል እነግራችኋለሁ ማለት ነው። ምክንያቱም ከገበያ ላይ ያሉ ቶነሮች አሉ፣ ነገር ግን በውስጣቸው አልኮሆል፣ ፍራግራንስ ምናምን ስለሚጨምሩባቸው ለቆዳችን ጥሩ አይደለም። እንግዲህ ቅድም እንደነገርኳችሁ ቶነር የምንጠቀመው ፊታችንን በሳሙና ከታጠብን በኋላ ነው። ፊታችንን ስንታጠብ ሳሙናው ያላጸዳው ነገር ካለ ቆሻሻም ሊሆን ይችላል፣ ወይ ሜካፕ የምንጠቀም ከሆነ ሜካፕም ሊሆን ይችላል። ቶን በምናደርግበት ሰዓት ቶነሩ ፊታችን ላይ የቀረውን ማንኛውንም ነገር ያጸዳልናል ማለት ነው። እንዲሁም ደግሞ የፊት ቀዳዶቻችን ውስጥ በመግባት ይሄ ሲበም የሚባለው ትርፍ ወዝ ካለ እሱን ያጸዳልናል። ስፔሻሊ ደግሞ ፊታችን ኦይሊ ወይም ወዛማ ከሆነ ቶነር በጣም ያስፈልገናል ማለት ነው። እንዲሁም ደግሞ ፊታችንን ከማጽዳት ውጪ የቆዳችንን ፒኤች ባላንስ ያደርግልናል። ቀዳዶቻችንን ወይ ፖር የሚባለውን ያጠብልናል። ፊታችን ላይ ያለ የብጉር ጠባሳ ካለ ወይ የሞተ ቆዳ ካለ የጥቋቁር ነገር ካለ እሱን በጊዜ ሂደት ያጸዳልናል ማለት ነው። በጣም ቆንጆ ነው፣ ትወዱታላችሁ። እንዲሁም ደግሞ በቀላሉ በኪችናችሁ ውስጥ የምታገኙት ነገር ነው። አጠቃቀሙ ደግሞ ጠዋትና ማታ ነው። እናንተ የመረጣችሁትን የተስማማችሁን አንዱን መርጣችሁ መጠቀም ትችላላችሁ። ፊታችሁ ላይ ከ15 እስከ 20 ደቂቃ ታቆዩትና ከዛ ተታጠባላችሁ። ከዛ ፊታችሁን ሞይስቸራይዝ ማድረግ ትችላላችሁ ማለት ነው። አሁን ወደ አሰራሩ እንሂድ። በመጀመሪያ ለዚህ ቤት አዲስ የመጣችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪዎች ቪዲዮውን እስከ መጨረሻው ድረስ በማየት ላይክ፣ ሼር ማድረጋችሁ እንዳትረሱ። በምሰራችሁ ቪዲዮዎች ላይ አስተያየት ካላችሁ እንቀበላለን። አሁን ወደ አሰራሩ ሲሄድ እዚህ ጋር የሚያስፈልገኝን ያክል አበባ ቀረጥፋለሁ ማለት ነው። ከቀረጠፍኩ በኋላ አጥበዋለሁኝ፣ ያው ቆሻሻ ስለሚኖረው ማለት ነው። ደጋግሜ በደንብ ካጠብኩት በኋላ ከ5 እስከ 10 ደቂቃ ባልበለጠ እሳት ላይ 1 ብርጭቆ ውሃ በመጨመር አፈለዋለሁ ማለት ነው። ተመልሰን እንገናኛለን። ልክ ባያችሁት መልኩ ከ10 ደቂቃ ባልበለጠ አፍልቼዋለሁ ማለት ነው። ከቀዘቀዘልኝ በኋላ አጣለዋለሁ፣ ምክንያቱም የሚፈልገው ውሃው ስለሆነ። አጥልሌው ከበረደልኝ በኋላ ንጹህ በሆነ እቃ ላይ በመጨመር ወይም ፊቴን ለመርጨት አመቺ በሆነ እቃ ላይ ጨምሬ ጧጧት ተጠቅመን ፍሪጅ ውስጥ ብናስቀምጠው ለተወሰኑ ቀናቶች በደንብ እንጠቀመዋለን ማለት ነው። ከለሩ ሳይቀየርብን ውጭ ላይ ከማስቀመጥ ፍሪጅ ውስጥ ቢቀመጥ ተመራጭ ነው። ሲቀጥል በጊፍትም ሆነ አንዳንዴ አበባዎችን ገዝተን ቤት ውስጥ ለተወሰኑ ቀናቶች ከተቀመጡ ተበላሽተው እንጥላቸዋለን እና እንደዛ ከማድረግ በዚህ መልኩ ሰርተን ብንጠቀመው ውጤታማ እንሆናለን ብዬ አስባለሁኝ። በዛሬው ቪዲዮ ይዤላችሁ የመጣሁት ይህንን ይመስላል። ቪዲዮ እንደወደዳችሁት ተስፋ አደርጋለሁኝ። አስተያየት ካላችሁ ኮሜንት ላይ